ትላንትና የፈነዳው ፈንጅ እንደ ፈንጅ ብቻ አይደለም ወስደው ምንድነው ኢምፕሊኬሽኑ? እሱም ሌላ ነገር ነው የሚሆነው ማለት ነው። ከትግራይ ግዛት ውጪ ያሉ ራሳቸውን በዳር ሀገር ላይ ቁጭ አድርጎ ያደራጁ ያሉት ኃይሎች ያደረጉት ነገር ነው። ትግራይ አካባቢ ያለው እንግዲህ ጀነራል ታደሰ በእርግጥ እጃቸውን አጣጥፈው ቁጭ ይላሉ ወይ? አንዴ ነው። ሁለተኛ በቃ ቲፒኤልኤፍ ወትሮም ቲፒኤልኤፍ ነኝ እንደው ለታክቲክ ነው እንጂ ከፌደራል መንግስቱ ጋር እየሰራ ያለውት በቃ ከቲፒኤልኤፍ ጋር ተቀላቅል ያለው ሊሉ ይችላሉ። ሶስተኛ ሻንጣቸውንም ሳይዙ ነፍሳቸውን ይዘው ልክ እንደ ጌታቸው ረዳ ሹልክ ብለው ወደ አዲስ አበባ ይመጣሉ። የኢትዮጵያ አጠቃላይ የፖለቲካ እውነት ሊታወቅ ይችላል። ህዳሴ ግድብ አካባቢ የሆነ ትንኮሳ መንፈጸም የሚልም ሊያረግ ይችላል እና ብዙ ወረስ ሲናሪዮ እናስቀምጣቸው ኬዞች አሉ። ሱዳን በአደባባይ ይህም ብላለች። አንተ መቋቋም አለመቻል ነው የሚያሳስብ ወይስ አሜሪካ በሽንፈት ወደ ቤቷ መመለሷ ነው? እኔ ምንም ጉዳይ አይደለም በሽንፈት ወደ ቤቷ ብትመለስ። ኢራን ብትፈርስ ነው ጉዳይ አይደለም። አሜሪካ ምንድነው ያሉት? በአጀብ እናሻግራለን፣ ስጋት አይዛችሁ እዛ ያላችሁ ተነሱና እናሻግራለን የሚል ነገር ነው ያመጡት። ነገር ግን ኢራን አንድች ነገር እንቅስቃሴ የሚደረግ ከሆነ ይመታለው ወደሚለው ነገር መታለች። አሁን አንድ መስመር የታሰበው አሜሪካ በትክክል ሁለቱ መርከቦች የንግድ መርከቦች አሁን ኦልሬዲ ሆርሙዝን ተሻግሯል ብላለች እሷ። ሰላም ጤና ይስጥልኝ ውድ ተመልካቾቻችን፣ የዕለታዊ ዝግጅታችንን ጀምረናል። እንደተለመደው ሀገራዊና ቀጠናዊ አጀንዳዎችን ብሎም ዓለም አቀፋዊ አጀንዳዎችን ወደ እናንተ እናደርሳለን። ከወደ ትግራይ አዲስ ዜና ተሰምቷል። የዚህ የዶክተር ደብረጽዮንና የጀነራል ታደሰ ሽኩቻ ምዕራፉ መገባደጃ ላይ እንደደረሰ አንዳንድ መረጃዎች እየወጡ ነው። በዛ ዙሪያ ወደ እናንተ የምናደርሰው ሀሳብ ይኖረናል። ሌላው መረጃችን ወደ ሱዳን የወጣው መረጃ ነው። ኢትዮጵያ ከዚህ ከባህር ዳር ተነስታ በድሮን ጥቃት አድርሳብኛለች ብለዋል። እንግዲህ የሀገሪቱ ከፍተኛ መኮንን ናቸው፣ ወታደራዊ መኮንን ናቸው። ምናልባት በኢትዮጵያና በሱዳን መካከል ያለው ሽኩቻ ወደ ምን ያምራል የሚለውን እዛ አካባቢ ያለውንም ሀሳብ እናንሸራሽራለን። በመውጫችን ላይ የዓለም አቀፋዊ አጀንዳ ይዘናል። የኢራንና የአሜሪካ አጠቃላይ ያለው ውዝግብ ሌላ መልክ ይዟል። እንግዲህ አሜሪካ ኢራንን ወደ ፍርስራሽነት እቀይራታለሁ፣ ካሁን በኋላ ኢራን የምትባል ሀገር ካርታ ላይ አትኖርም ብለዋል ትራምፕ። ይህንን ያሉበት ምክንያት የራሳቸውን አስቀምጠዋል። የአካባቢ ያለው እንግዲህ የተዘጋው በአሜሪካ አጃቢነት መርከቦች መንቀሳቀስ ይጀምራሉ የሚል ነገር ነው። ኢራን ግን ጥቃት መክፈት ጀምራለች፣ ጭራሽ ወደ ዱባይ ማስወንጨፍ ጀምራለች፣ ሚሳኤሎችን ማለት ነው። እነዚህ መረጃዎች ወደ እናንተ እናደርሳለን። እንደተለመደው ቻናላችን ላይክ፣ ሰብስክራይብ እያደረጋችሁ አብራችሁ እንድትቆዩ ከወዲሁ እንጠይቃችኋለን። ሰላም ደር እንዴ። እስቲ እንደመነሻ ወደ ትግራይ ያለው ሀሳብ ምንድነው የወጣው ዜና አለ። ዜናው ምንድነው? አንደኛው ዜና ዋዜማን ያወጣው በጀነራል ታደሰ ጽህፈት ቤት እዛ በራፍ ላይ ፈንጂ እንደፈነዳ ማታ ላይ እንደተሰማ ነው። ይሄ ምናልባት የፈነዳው ፈንጂ ከስልጣን ሽግግሩ ጋር ሽግግር እንኳን አንለው ስልጣን ነጠቃ ወይም ደግሞ መፈንቅለ መስተዳድር ብንለው ይሻላል። ቲፒኤልኤፍ በ2013 በፊት የነበሩት የምክር ቤት አባላት በሙሉ ገብተው መቀሌ ገብተው እንዲያድሩ ትእዛዝ ሰጥቶ ነበረ እና በሙሉ ከየአካባቢ መጥተው እዚህ ተሰባስበዋል መቀሌ እና ፕሬዚዳንቱ ዛሬ ይመርጣሉ ተብሏል። እንግዲህ በሰዓታት ምናልባት እኛ ከስቱዲዮም ከወጣን በኋላ ልንሰማም እንችላለን ወይም ደግሞ ነገም ሊሆን ይችላል። ኤኒዌይስ በቃ ይሄ ነገር አብቅቷል። እንደውም ፕሬዚዳንቱ ደብረጽዮን ናቸው፣ ዶክተር ደብረጽዮን ናቸው ታውቋል የሚል ነገር ነው። ምክር ቤቱ ከተመለሰ እኔ ፕሬዚዳንት መሆን አለብኝ የሚል ነገር ተናግሮ ነበር። እኔ ፕሬዚዳንት ለመሆን ይህን ያህል እንደው ምን ያህል እንደሚያጓጓ፣ ምክንያቱም ትግራይ ውስጥ ያለውን ክራይሲስ ሰዓት ላይ እንደመቀመጥ ነው። ያ ሁሉ የማህበረሰባዊ ምስቅልቅል ባለበት አካባቢ በስልጣን ላይ ለመውጣት ይህን ያህል ጥረት ማድረግ ምንድን ነው ብለን እንድጠይቅ ያደርጋል። በእርግጥ ስልጣን ነው ወይ ነው? አይመስለኝም። ብዙ መላምቶች አሉ። ያው ትግራይ አካባቢ ያለው እንግዲህ ጀነራል ታደሰ በእርግጥ እጃቸውን አጣጥፈው ቁጭ ይላሉ ወይ? አንዴ ነው። ሁለተኛ በቃ ቲፒኤልኤፍ ወትሮም ቲፒኤልኤፍ ነኝ እንደው ለታክቲክ ነው እንጂ ከፌደራል መንግስቱ ጋር
እየሰሩ ያለውት በቃ ከቲፒኤልኤፍ ጋር ተቀላቅያለሁ ሊሉ ይችላሉ። ሶስተኛ ሻንጣቸውንም ሳይዙ ነፍሳቸውን ይዘው ልክ እንደ ጌታቸው ረዳ ሹልክ ብለው ወደ አዲስ አበባ ይመጣሉ። አሊያም ደግሞ ባላቸው ኃይል ከቲፒኤልኤፍ ጋር ቲፒኤልኤፍን ሊፋለሙ ይችላሉ የሚል ነገር ነው። ምክንያቱም አሁን ጽሕፈት ቤቱን አለቀቁም። ጽሕፈት ቤቱ የሚቋጥሯቸውም አካባቢዎች አሉ። እንዲሁም ደግሞ ይሄ የፖሊስ ተቋሙ በሳቸው ስር ያለው አሁን ቲፒኤልኤፍ መጥቼ ስልጣን ይዛለሁ ከአሁን በኋላ ፕሬዚዳንት የሚሆነው ደብረጽዮን ነው ሲባል እንግዲህ ጀነራል ታደሰ ከወንበራቸው መልቀቅ አለባቸው እና እዛ ጋር የኃይል ግብግብ ይኖራል የሚል ጭምጭምታ አለ። ምን አይነት የፖለቲካ ሁነት እንደሚፈጠር ብዙዎች ፕሪዲክት ማድረግም ከብዷቸዋል። አንድ የትግራይ ዓለም አቀፍ ሶሳይቲ የሚባል የምሁራን ሶሳይቲ የሚባል እሱ ደብዳቤ ልኳል። ደብዳቤ ላኮ ምንድን ነው ትግራይ ውስጥ የሚፈነዳው የፖለቲካ አጠቃላይ ምስቅልቅል ለሀገሪቱ ለትግራይም እጅግ በጣም አደገኛ ስለሆነ የዓለም አቀፍ ኮሚኒቲው በአስቸኳይ ጣልቃ ይግባ የሚል ጥሪ አቅርቧል። ይሄ ጥሪ በፊት ራሱ ደብረጽዮን ነበር በደብዳቤ የሚልኩት። አሁን ግን የሚያምናቸውም ስለሌለ ምናልባት ይሄኛው እንግዲህ የእነሱ አሊያንስ ነው መሰለኝ አሜሪካ ተቀማጭነት ያለው ብዙ ጊዜ ስለ ወልቃይትም ያነሳል፣ ስለ ወልቃይት መግለጫ ይሰጣል። የዓለም አቀፍ የትግራይ ምሁራን ማህበር የሚል ነው እና አሁን ለነ ቲፒኤልኤፍ እንግዲህ ታክቲካል አሊያንስ ክሬት ለማድረግ ወይም ደግሞ ፌዴራል መንግስቱን አስገድዶ ወደ ንግግር ለማምጣት ይመስላል። ከዛ አንጻር እንግዲህ መግለጫ ወጥቷል። ምን አይነት የፖለቲካ ሁነት ሊፈጠር ይችላል? እንደው በአንተ ምልከታ ምን ይታያል? ምን አይነት የፖለቲካ ሁነት ሊፈነዳ ይችላል? አመሰግናለሁ ደሬ። እንግዲህ አሁን ሶስት ነገር ነው ያሉት። የመጀመሪያው ምንድን ነው? ኦልሬዲ ከዚህ በፊት በፕሪቶሪያ ስምምነት መሰረት ህገወጥ የተባለው ምርጫ በዛ ጋር ተያይዞ የተመረጠውን ምክር ቤት ወደ ስራ አምጥቶታል። ስለዚህ ፕሪቶሪያ የሚለውን ነገር ኦልሬዲ አከትመዋል ወይ ደግሞ ከፌዴራል መንግስት ጋር የሚኖራቸውን ቀጭኗን መስመርን ቆርጦታል ማለት ነው። ዓለም አቀፍ ማህበረሰብ የሚያውቀው ይህንን እዛ አካባቢ ጦርነቱ እንዲቋጭ የተደረገበትን ስምምነት ሰነድ መቅደዳቸውን የተረጋግጧል ነገር ማለት ነው። ይሄ አንደኛው እውነታ ነው። ሁለተኛ እውነታ አይተህ ከሆነ ውጪ ካላቸው አማርኛ ተናጋሪ በትግርኛ ከሚሰሩ ሚዲያዎቻቸው ደጋፊዎቻቸው እስከ ድብቅ ለነሱ ሲስ ልብስ ካላቸው ደጋፊዎች ጭምር የቲፒኤልኤፍ እየሄደበት ያለው መንገድ አዋጪ እንዳልሆነና ለአደጋ እንደሚከት የማይችለውን የማይሆነውን ነገር እያደረገ ነው የሚል ትንተና ውስጥ ገብተዋል። ፈረንጆችም ደጋፊዎቻቸው ጭምር የሚያደርጉት ነገር ልክ አለመሆኑን እየገለጹላቸው ነው ያለው። በሶስተኛ ደረጃ እንደዚሁም ደግሞ ይህንን አድቫንቴጅ ቲፒኤልኤፍ አሁን እያደረገው ያለውን አድቫንቴጅ ለመጠቀም ደግሞ ከቲፒኤልኤፍ ጋራ ቲፒኤልኤፍ ካልተወገደ ትግራይ በነፃነት መኖር አችልም የሚሉት የታጠቁ የሚሆኑ ሲቪል ፖለቲሻን የትግራይ ልጆች ይህንን አጋጣሚ ተጠቅሞ የሚፈልጉትን ነገር ቲፒኤልኤፍ ላይ ለመፈጸም ዝግጅት እያደረጉ ነው ያሉት። ይሄ ሁለተኛው ነገር ነው። በሶስተኝነት ደረጃ ትላንትና የፈነዳው ፈንጅ እንደ ፈንጅ ብቻ አይደለም ወስዶ ምንድን ነው ኢምፕሊኬሽኑ ነው። እሱም ሌላ ነገር ነው የሚሆነው ማለት ነው። ከትግራይ ግዛት ውጪ ያሉ ራሳቸውን በዳር ሀገር ላይ ቁጭ አድርጎ ያደራጁ ያሉት ኃይሎች ያደረጉት ነገር ነው ወይስ እዛው ራሱ የቲፒኤልኤፍ የሚመጣብኝ ችግር እመክትበታለሁ ያለው ቲዲኤፍ ውስጥ ያሉ ሰዎች ይሄንን ሂደት የማይቀበሉና ይሄን ሂደት እንዲቆም ማስጠንቀቂያ ማድረግ የፈለጉ ኃይሎች ያስቀመጡት ፈንጅ ነው ወይ ወዳው ፈንጅ ወይም የቲፒኤፍ ኃይል ምናልባት ሰርጎ ገብቶ ሊሆን ይችላል። እሱ ዳር ሀገር አልኩ አስቀመጥኩት። እነሱ ሰርጎ ገብቶ ነው ወይስ ራሱ ውስጣቸው ራሱ ሌላኛው ቡድን ይሄን ነገር የማይፈልግ ቀጥታ ሊያረግ የፈለገው ነገር ነው ወይ ምን? አሁን ቲፒኤልኤፍ ለሚወስኑ እነ ዶክተር ደብረጽዮን ለሚወስኑት ውሳኔ እነዚህ ሁሉ አጀብ ችግሮች ከጀርባው መኖሩን ነው የሚያመላክተው። ለዛም ይመስለኛል የሚገርም ነገር ሳምንት ጠብቁ አለ፣ በጊዜያቸው አልተገኙም። እርግጥ ነው ምክር ቤቱን ወደ ህጋዊነት አምጥቶታል። ከፌዴራል መንግስት ከዓለም አቀፍ ማህበረሰብ እሱ ጋር ጨርሷል። የመጨረሻውን ፊሽካ ግን ለማድረግ ያሉትን ነገር ለምንድን ነው አንድ ቀን ሁለት ቀን እንዲል ያደረጉት?
ዛሬ ሊመርጡ ይችላሉ አናውቅም ከስቱዲዮ ስንወጣ ይሄንን እንደዚህ ደረጃ ከዛ ውጪ ደግሞ ሌላ ነገርም መጥቷል የድሮን መከላከያ ተክለናል የሚል ነገር ደግሞ አምጥቷል ሶስት ቦታዎች ላይ እውነት ሪሊ ተክሎት ነው ወይስ ሰራዊቱን ቅድም ያልኩት አሳስገሰሱን ውጪ ያሉ ደጋፊዎቻቸው አማርኛ ተናጋሪ ትግርኛ ተናጋሪ የሆኑትን ፕሮፓጋንዲስቶቻቸው ትልቁ ስጋት የሚሆነው የባለፈ ዳሜጅ ይመጣል አሁን ብሎ ነው የምታውቀው ታውቃለህ አሉላ ዱሮ ባላው ጫውታችን ብሎ በዛኛው ዙር ጦረተ ትልቅ ሚና ነበረው ከዛ ከባለፈው ቶሮማ መውጣት አቅቶት አሁን ቲፒኤልኤፍ የሚያደርገውን ተቃዋሚ ሆኖ ነው ቁጭ ያለ ለምን የሚለው ነገር በቃ ገልት ፊል ነው ገብቷል ይመስለው ነበር ኃያል ይመስለው ነበርና በዚህ ምክንያት ብዙ ፕሮፓጋንዲስቶቻቸው ሸሽቷል አሁን ቲፒኤልኤፍ የድሮን መከላከያ ተክሏል የሚለው ነገር መልሶ ኃያል መሆኑን የሚያሳይ ቲፒኤልኤፍ ማንኛውም ነገር ማድረግ ይችላል ድሮን ነው ባለፈ እንደሚሸነፍ ያደረገን አሁን የድሮንን ነገር እልባት ፈጥረይለታል የሚለውን ጫውት ፈልጎ ነው ወይስ በእውነተኝነት ተክሎ ነው ከተከለ ከየት መጣ ነው ሻቢያ አይሰጠውም በላታስብ በኢራን አማካኝነት እሱ ነው አንድ ከሻቢያ ተጠራጥራለ ከሻቢያ በላይ አዲስ ዓለም በእለማ ተናገረው ጋር አለ ሱዳን ፖርት እንደልባችን ይጠቀማለን ችግር የለውም ቀጥታ ለቲፒኤልኤፍ የሚሸጥ አካል የለም ሚሆን የሚችለው ወይ በሻቢያ በኩል ወይ ደግሞ በሱዳን በኩል ይመጣ ነው ከሻቢያ በኩልም ሆነ ከሱዳን በኩል ከሆነ ደግሞ ከማን ነው ሊመጣ የሚችለው ብቸኛ ቮለንተሪ ሀገር ኢራን ነች የምትሆን የሚችለው ሌላ ሀገር ይጠብቃል ባይዘው ለምን ይሄ ነገር ወዴት ነው አሳልፋችሁ ለሁለተኛ ወገን ከሰጣችሁ ዲፕሎማሲያችን ይበላሻል ይችላል ቻይና ትሸጣለች ግን እስከዚህ ድረስ ነገሮችን ልታረግ ትችላለች ድሮኗ ኢፌክቲቭ ነው ማለት ዩክሬን ላይም የኢራን ማለት ነው እነዚህን ሁሉ ይዘ እንግዲህ አሁን የትግራይ ወቅታዊ ሁኔታ ወዴት ነው የሚሄደው ብሎ ነገር ነው ዝም ብሎ ለጠላ ሰበዝና አይደለም ይዘን የምንሄደው የትግራይ ነገር ስናይ እነዚህ ሁሉ አሰስገሰስ ነገሮች አሉበት ነገር ማለት ነው በእነዚህ ሂደት ውስጥ ዛሬ ከመረጡ ዛሬ አይመረጡ ነገም የመጨረሻውን ፊሽካ ከነፉ መንግስት ምን ሊያደርግ ይችላል መንግስት የሚወስዱ እርምጃ ሲወስዱ ዓለም አቀፍ ባለፈ የሰራው ነገር አለ እንግሊዝ ዝም ብላ አይደለም ከዛ ተወርውራ ተረስታ ለቀጠናው አውዳሚ ነው የሚሆነው የጦርነት የሚል ነገር ያስቀመጠችው ዲፋክቶ ስቴት እንዳወጀች የሚቆጠረው ይሄን ካደረገ ኦሬዲ በቃ ቲፒኤልኤፎች የሚፈልጉትም እሱ ነው ባይዞ ዲፋክቶ አውጆ ፌደራል መንግስትን በጀት ላክልኝ የበጀት ብቻ ግንኙነት እንዲኖራቸው ነዳጅ ምናምን ነገር ከቻሉ ደግሞ ይሄንን የወልቃይቱ መንገስ ሰብሮ እንዳው ማንኛውም ግንኙነታቸውን በዛ በኩል መውጫና መግቢያ ያደርጉትና የዲፋክቶ ባህሪ ነው አሁን ይውል ባይዞ ቅድም ተበራስ እንጫወት ነበረው ይሄን ሀገር እንዲበትኑ እንደሄዱ ብዙ ሰው አይረዳውም የሚገርም ነገር ማለት ነው ወደዛ ነው ዘየሄደ ያለው እነሱ ያንን መጨረሻውን ሊያረጉ ነው እስካሁንም የጨነቃቸው መውጫ መንገድ መጥፋቱ ብቻ ነው ለምን ኤርትራ ላይ ዲፔንድ ማድረጉ ማስተማማኛ አይደለም እስከመጨረሻ የራሳችን ወደ ውጪ ሊወጣ የምንችልበት መንገድ በሱዳን በኩል ሊኖረን ይገባል ሁለተኛ ወልቃይት አካባቢ ያለ ሪሶርስ አለ እሱን ሊኖረን ይገባል ነው እንጂ ጨርሷል እነሱ በምንም አይነት መንገድ የትግራይ ሉዓላዊን ተደጋጋሚ ይላሉ አይደል ሉዓላዊ ሀገር ነች ሉዓላዊ ግዛታችን ይላሉ ሉዓላዊነት ሀገር ነው ህገ መንግስቱ እኮ ለብሔር ብሔረሰቦች ሉዓላዊነት ለሀገር ነው ሰጠው እንጂ ያው ለብሔር ብሔረሰብና ህዝቦች ይላል እሱ ኮንቴክስት ነው ነገራችን ላይ ሲበተን በቃ እሱ ነገር እንዴት ሄዶ ወዴት እንደመጣ ማለት ነው የመበታተኛው መንገዱ ላይ ደርሰናል ማለት ነው ጎበዝ እኔ እንዴት ነው ሀገር እየመሩ ያሉ ነገር ይሄን ጉዳይ እንዴት እንደሚያው አላቅም ሌላ ሁሉ ያንዳንዱ ኢትዮጵያዊ ይሄን ጉዳይ እንዴት ነው የሚያው አላቅም አሁን እንደምናስበው ብቻ አይደለም ቲፒኤልኤፍ መጥቶ መዋጋትን ብቻ አይደለም ያቺን መውጫ መንገድ ካገኘ ሉዓላዊ ሀገር ነኝ ብል ዲፋክቶ ነኝ ብል ማለት ነው ምንድነው ሊፈጠር የሚችለው የኢትዮጵያ ጣፋንታ የሚለውንም መታሰብ አለበት ትክክል ምንድነው እንደውም አንድ የህገ መንግስት ባለሙያ ባለው ተጋብዦ ምንድነው ያለው ክልል ኢትዮጵያ ውስጥ አሁን በህገ መንግስቱ መሰረት ከሄደን ክልል ሉዓላዊ አይደለም ማለት ብሔር ብሔረሰቦችና ህዝቦች ይላልና ብሔር ብሔረሰቦችና ህዝቦች እነማን ናቸው ለምሳሌ አሁን ትግራይ ውስጥ ያሉት የትግርኛ ተናጋሪ ይላል እንዲሁም ደግሞ ኩናማዎች አሉ ማይኖሪቲ ቢሆኑ ኢሮፕም አሉ አንጻራዊ የሆነ ራያ አካባቢ እንትኖች አሉና ብሔር ብሔረሰብና ህዝቦች ከሆነ ሉዓላዊ መብት ያላቸው እዛ ውስጥ ራሱ ከሌላ ክልል ሊሄዱ ራሱ ብሔረሰቦች እነሱም አላቸው የሚል ነገር ነው እንትኑ አይሰጡም ለምሳሌ ትግራይ ክልል ውስጥ
ማን ነው ለየትኛው ብሔር ነው እውቅና የሰጠው? እሱን ነው የምልህ። እሱ አይሰጡም እንጂ በህገ መንግስቱ መሰረት ከሄድክ ብሔር ብሔረሰብና ህዝቦች ናቸው ሉዓላዊና የሚገነጠሉትም ብሔር ብሔረሰብና ህዝቦች ነው እንጂ ክልል አይገነጠልም ይላል። ኤግዛክትሊ። ስለዚህ ያ ደግሞ በጣም ኮምፕሌክስ ነው የሚል ነገር ሀሳብ ሲያመጡ አይቻሉ። ዞሮ ዞሮ እንዳልከው በእርግጥ ቲፒኤልኤፍ ዲፋክቶ ስቴት ደረቱን ነፍቶ ለማወጅ የሚያስችል ቁመና አለ ወይ ብለን ስንጠይቅ 2013 ላይ ጦርነቱ ከመካሄዱ በፊት እንግዲህ እንደምታውቀው 300,000 አካባቢ የሚጠጋ ሰራዊት ነበረው። በመቀሌ ስታዲየም ሁሉ ትርኢት ነበረ። ላሟን ምንድነው ውሻውን እንዲሁም ደግሞ ፈረሱን እየቀቡ የትግራይ ባንዲራ መለያ እሱን እየቀቡ ጀጋኑ ነን እያሉ ነበረ። ሪሶርስም ነበራቸው፣ በጣም በርካታ ሪሶርስ። በዛ ጊዜ ዲፋክቶ ስቴት እንኳን ለማወጅ የሚያስችል የፖለቲካ ቁመና አላቸው ብለን ስንጠይቅ የምንሞግትበት ብዙ ነገር አለ። ኤኒዌይስ አሁን ግን እውነት ለመናገር ማህበረሰባዊ ቀውሱ የማያወላዳ ነው። እንደ የፌዴራል መንግስቱ ምንም አይነት በጀት እንኳን አሁንም የሸራረፈ የሰጣቸው ነገራችን እና ሙሉ ለሙሉ እንኳን በጀት ቢቆም ትግራይ ውስጥ ያለው የፖለቲካ ሜስ አይደለም። ትግራይ ውስጥ በጀት እንኳን ቢለቀቅላቸው ክልሎች እንኳን እንዴት እንደሚገዳገዱ እያያር በጣም እንኳን አስቸጋሪ እኮ እና እንደው ለፌስቡክ ሞቅታ፣ ለማህበራዊ ሚዲያ ሞቅታ የቲፒኤልኤፍ አክቲቪስቶች በቃ ዛሬ ዲፋክቶ ስቴት እናወጃለን የሚል ነገር ያመጣሉ። አሁን እነሱ ምንድን ነው የሚተማመኑት? ፈረንጆቹ ይፈራሉ። ከትግራይ ሊነሳ የሚችለው የፖለቲካ መስቀልቅል በጣም ይፈራሉ። ባለፈው አንተም እንዳልከው የእንግሊዝ ሌሎች አምባሳደሮች እንግዲህ ከሄዳው እንደውም አማራ ክልል ወይም ኦሮሚያ ክልል ካለው የፖለቲካ መስቀልቅል በተለየ ሴንሲቲቭ ሆነው ወደዛ አካባቢ ሄደው ሲያስጠነቅቁት ያለ የፈረንጆቹ ጣልቃ ገብነትን ነው በጣም እንደው ምርኩዝ የሚያደርጉት እና ፕሬዠር መጨመር መንግስት ላይ በጣም ጫና በመጨመር ከዛ በኋላ እንደምንም ተብሎ እንግዲህ ወደ ንግግር ተመቶ የሆነ አድቫንቴጅ እናገኛለን የሚል ነገር ነው። አድማጭ ተመልካቾቻችን እኛ ይህን ብለናል። እናንተ እንግዲህ በዚህ መረጃ ላይ የራሳችሁን ሀሳብ እንድታሸራሽሩ እንጋብዛችኋለን። በዛው ቻናላችን ላይክ እና ሰብስክራይብ እያደረጋችሁ እስከ ፕሮግራማችን መቋጫ ድረስ አብራችሁን ቆዩ። ቀጣዩ መረጃችን የሚመስለው እንግዲህ ወደ ጎረቤት ሀገር ነው። ሱዳን በትልቅ ወታደራዊ መኮንን አማካኝነት በቴሌቪዥን ላይ ብቅ ብለው ኢትዮጵያ ጥቃት አደረሰችብን ብለዋል። በአደባባይ መናገራቸው እስከዛሬ በአደባባይ ሰምተን አናውቅም። ውስጡን ነበር ወይ አልጀዚራ ያወጣዋል ወይ ሮይተርስ ያወጣዋል እንጂ ከነሱ ቀጥታ ከፈረሱ አፍ ሰምተን አናውቅም። የዱባይ እንግዲህ በዱባይ አማካኝነት ኢትዮጵያ ድጋፍ አግኝታ ከዛ በኋላ ጥቃት ፈጸመችብን የሚል የአደባባይ ክስ ነው። እንበቀላለን የሚሉት ካውንተር ኦፌንሲቭ የሆነ አክሽን ወስዳለን የሚል ነገር የተናገሩት። ምን አይነት የበቀል እርምጃ ሊወስዱ ይችላሉ ብለን ስናስቀምጥ ነው ጠረጴዛ ላይ ስናስቀምጠው አንድ ሶስት ነገር አንደኛው በቀል የሚሆነው ባለፈው የቤንሻንጉል አካባቢ ሆስፒታል መጥተዋል። ኦኬ፣ እዛ አካባቢ ትንሽ ረብሻ መፍጠር አንድ ሊሆን ይችላል። ሁለተኛ ኢትዮጵያ ውስጥ ያሉትን መንግስትን የሚወጉትን ኃይሎች ለነሱ የበለጠ ሎጂስቲክ አቅርቦት ወይም የመሳሪያ አቅርቦት በድንበር አካባቢ ኔትወርክ እንዲፈጠር ሊያደርጉ ይችላሉ። ምክንያቱም የጠላቴ ጠላት ወዳጄ ነው በሚል ብሂል ማለት ነው። ሱዳን እና ኢትዮጵያ ደግሞ ይህን አድርገውታል። በታሪክ እነ ጀባ እነ ሻዕቢያ በሙሉ ሲደገፉ የነበሩት በሱዳን ነበረ። የኢትዮጵያ መንግስት ደግሞ በአንጻሩ ሱዳን የሚወጋው አማጺው ኤስፒኤል የተባለውን ሲደግፍ ነበረ። አሁንም ብሉ ናይል አካባቢ የሚንቀሳቀሰው ደግሞ የኢትዮጵያ መንግስት ይደግፈዋል የሚል ክስ አለ። ሁለተኛ ነው። ሶስተኛ አንዳንድ በጣም ከፋ ስናደርገው ግብፅ ይህን አድቫንቴጅ ተጠቅማ ኢትዮጵያ ላይ የተለየ ጥቃት እንዲፈጸም ምናልባት አሁን ብሉ ናይል አካባቢ ግድቡ አካባቢ የሆነ ትንሽ ጥቃት ቢከፍቱ ለኢትዮጵያ መንግስት እንግዲህ ብለድ ፕሬሸር የመንግስት ቴምፕሬቸር ሙቀቱ በጣም ከፍተኛ ሊሆን ይችላል። ወይም ኢትዮጵያ እንደ ሀገርም ልትታመስ ትችላለች። ወይም ደግሞ የኢትዮጵያ አጠቃላይ የፖለቲካ እውነት ሊታወክ ይችላል። ህዳሴ ግድብ አካባቢ የሆነ ትንኮሳ ብንፈጽም የሚልም ሊያደርግ ይችላል እና ብዙ ወረስ ሲናሪዮ የሚያስቀምጣቸው ኬዞች አሉ። ሱዳን በአደባባይ ይህም ብላለች። በእርግጥ የኢትዮጵያ መንግስት እንግዲህ በድሮን ጥቃት አድርሷል ከተባለ የመልስ ምት ነው። ቲት ፎር ታት እንደሚባላል እነሱ ጥቃት ሲፈጽሙ የመልስ ምት አድርገዋል። በአደባባይ የተደረገ ነው አሉ። ሰዎች ሞተዋል፣ ሲቪሊያን ሞተዋል እና እንዴት ታየዋለህ ይህንን ዛቻ? ጥሩ እንግዲህ ምንድን ነው ሱዳንና ኢትዮጵያ መካከል በተለይ አልቡርሃንና አሁን ያለው ፌዴራል መንግስት መካከል ነገሩ እየከረረ የመጣ ከዚህ በፊት በድብቅ ይወራል። ጀነራል ዳጋሎን
ኢትዮጵያ ትደግፋለች የሚል ነገር የኢትዮጵያ ወዳጅ የሆነች ዩናይትድ አረብ ኤምሬት በግንባር ቀደም ጀነራል ዳጋሎን ደግፋለች። ኢትዮጵያም ደግሞ ጀነራል ዳጋሎን ትደግፋለች የሚለው ጉዳይ ላይ ሁለት ነገር ነው የሚነሳው። አንደኛ ዩኤኢን ዓላማ ለማሳካት ነው ኢትዮጵያ እዛ ጋር የምትደግፈው የሚሉ ትንተና የሚሰጡ ወገኖች አሉ። በሌላ በኩል ደግሞ አንጻራዊ ጀነራል ዳጋሎንና አልቡርሃን መካከል በተፈጠረው ችግር የኢትዮጵያን ብሔራዊ ጥቅም ለማስከበር ሲባል ከዚህ በፊትም ከንጉሱም ጀምሮ ሲካሄድበት የነበረ በደርግ ዘመንም ሲካሄድበት የነበረ አካሄድ ስለሆነ ያን አድቫንቴጅ ውስጥ የኢትዮጵያን ጥቅም ለማስከበር ሲባል ጀነራል ዳጋሎን ትደግፋለች ኢትዮጵያ የሚል ነገር ነው የምነሳው። ለምን ጀነራል አልቡርሃን በዋነኝነት የግብፅ ተላላኪ ስለሆነ ሁሉ ጊዜ የግብፅ አጀንዳ ይዞ እኛ በህዳሴ ግድብ ላይ ያለንን ነገርን ለማሰናከል የሚንቀሳቀስ ኃይል እንደዚሁም ደግሞ ተስፋፊ ነው፣ አልፈሻቂ ቦታችንን ወሮ የያዘ ከዛም አልፎ ክሌም የሚያደርግ ኃይል ስለሆነ በአንጻሩ ጀነራል ዳጋሎን እነዚህ ሁሉ ጣጣ ስለሌሉበት ተራማጅ ስለሆነ ለእኛ ምቹ ነው ከሚል አንጻር ኢትዮጵያን ድጋፍ የምታደርጉ የሚል ነገር ነበረ። የግራውንዱ ነው። ከዚህ ጋር ተያይዞ ነገር ግን ነገሩን በደንብ ጡዘት ያመጣው ኩምሩክ የምትባል ወሳኝ ቦታ ጀነራል ዳጋሎን እና እነዚህ ብሉ ናይል አካባቢ የሚንቀሳቀሱ ኃይሎች መቆጣጠራቸው ጋር ተያይዞ ይሄ ጀነራል አልቡርሃን ትልቅዬ እንደ አቅለን እንደ መሳት ነገር ውስጥ ገብቷል። ከዛ በኋላ ነው መለፍለፍ አቅለን እስከ መሳት ድረስ ገብቷል። ከዛ ምንድነው ያደረገው? ለዛ ተመጣጣኝ ነው ብሎ የታሰበው የኢትዮጵያን ድንበር ጥቶ እስካሁን ድረስ በተልኮ ነው ሁለቱም የሚጫወቱት ነበሩት። እሱም እኮ አርሚ 7 ይላል። አንዳንድ ሎጂስቲክም ለነፋኖም በዚህ በበተማ በኩል ይገባል አለ። እንደዚህ አይነት በተልኮ ነበር። ከዛ አቅለው ስስት ምንድነው ያደረገው? ሄደና ሆስፒታል ነው የመታው። ቤኒሻንጉል ክልል ከ30 ኪሎ ሜትር ርቀት ላይ ያለው ሆስፒታል መታ። ሲመታ ምክንያት ምንድነው ያደረገው? እዚህ አካባቢ የሚሰለጥኑት የፈጥኖ ደራሽ ኃይሎች አሉ የሚል ነገር አነሳና መታ። ኢትዮጵያ መንግስት ምንም መልስ አልሰጠም። እኛም አቅርበን ነበር እዚህ ሚዲያ ላይ ይሄን ጉዳይ መረጃ መውጣት። ከዛ አውቶማቲካሊ በኢትዮጵያ በኩል ያደረገው እንግዲህ ተመጣጣኝ መልስ ሰጠ ማለት ነው። ተመጣጣኝ መልስ ሰጥ ምንድነው በይፋ ወደ መናገር መጡ። ከባህር ዳር የተነሳ ድሮን መታን የሚል ነገር ነው። አሁን እኔ ለአድማጭ ተመልካቾችም ግልጽ እንዲሆን የምፈልገው ነገር እንዲሁ አንዳንድ ሰዎች አንዳንድ ተንኮለኛ ሰዎች ነገሩ አጣሙ ልክ እኛ ይህን የሚያክለውን በአፍሪካ ውስጥ ትልቅ ሀገር ነን፣ ሱዳን ዘላለማዊ ጎረቤቶቻችን ናቸው፣ ይህን ሁሉ አዘ ኤክስፔንስ ኦፍ ዚስ እንደዚህ አይነት ነገር ውስጥ የምንገባው ለአንድ ወርች ቁራሽ አገር ዩናይትድ አረብ ኤሚሬት ተብሎ የሚቀርቡት ትንተና ያሳፍረኛል። ለፖለቲካ ኮንስፓይረሲ ምንድነው ያለው? ኢትዮጵያና አልቡርሃን መካከል ምንድነው ያለው? ጀነራል ዳጋሎን ምን ይዞልን እየመጣ ነው? ይሄ አገር ነው ባይዞ ከዚህ ቤት አንስቻለሁ። የፍሪፌሪያል ፎርስ ነው ጀነራል ዳጋሎን ማለት። ይሄኛው ደግሞ መሐላዊ ሱዳን ኢሊቶ ያ መሐላዊ ሱዳን ኢሊት ከሴንተር ሱዳን የሚነሳው ኢሊቱ ካርቱም አካባቢ ያለው ኢሊት ሁልጊዜም የኢትዮጵያ ጥላቻ ያለበት ኢሊቱ ፕሮ ግብጽ የሆነ ነው። ኢትዮጵያ ህዳሴ ግድብ ላይ አንገቷን ቀና ለማድረግ የምታደርገውን ነገሮች ሁሉ ለማሰናከል ወደ ኋላ የማይል ነው። በአንጻራዊ የዳር ሀገር የጠርዙ ፎርስ ደግሞ እንደነ ዳጋሎ አይነት አንደኛ ለዘብተኛ እስላሚስቶች ናቸው። የሚገርም ነገር እንትን አይደሉም፣ ፋናቲክ አይደሉም። ሁለተኛ ህዳሴ ግድብ ላይ እንትን የላቸውም፣ እንደዚህ አይነት ነገር ስሜት የላቸውም። ሶስተኛ የግብፅ ተላላኪ አይደለም። አራተኛ አልፈሻጊን ወራሪ አይደሉም። የዚህ ጥያቄ የሌላቸው አይደለም። ይሄን ካልደገፍክ ታዲያ አንተ ምንድነው የምትደግፉ? ይሄ እኮ አገር እኮ ነው። የሀገርን ጥቅም ለማስከበር ጎረቤት ጋር የሚደረገው ነገር ውስጥ የሀገርን ጥቅም አስቀድመህ የምትሄድ ከሆነ ችግር የለውም። እንደነ ቲፒኤልኤፍ መሬት ቆርጠ ለመስጠት ፍላጎት ካለ እነሱ ለምን እንደው ታውቃለህ ብሏል ዶክተር ደብረጽዮን ነው አይደል? ከአማራ ሱዳን ይቀርበናል ብሏል። እኮ ቪዲዮ የተባለ ነገር አይደል? ስለዚህ እንደዚህ አይነት ነገር እዚህ ያለ ወንድምን እዚህ ያለ አገር ሉዓላዊነት ከዛ ካለው ጋር የምታስበልቅ ከሆነ ቆርጠ ትሰጣለህ። እንደዚህ አይነት ፖሊሲን ታራምዳለህ እኮ ነበሩ እኮ እንደዚህ አይነት እንደዚህ አይነት ግንኙነቶች አሉ። እንደሱ አይነቶች ይቀጥሉ የሚሉ ሰዎች በጥሩ አማርኛ ስለተናገሩ አሁን የሚደረገው ለዩኤ አሽከርነት የተደረገ ነገር አድርጎ የሚቀርበው ነገር ኢትዮጵያ በደንብ አንጥሮ ማወቅ መቻል አለበት። ይሄ አሁን ትክክለኛ የስርዓት ነገ ሊቀጥል ላይቀጥልም ይችላል። ነገር ግን ከሱዳን ላይ የተከተልንበት ፖሊሲ የኢትዮጵያን ብሔራዊ ጥቅም የሚያስከብር ብለን ካየነው አሁን ጀነራል ዳጋሎን መደገፋችን ማለት ነው። ይሄ ትክክለኛና ምንም አይነት የማያሻማ ጉዳይ ነው ማለት ነው። እሱ ነው ማለት እንዳልከው
ከትናንቱ የፖለቲካ ስርዓት የሚቀዳ እኮ ነው። ይሄ አዲስ ነገር አለ ማለት አሁን ያለው ስርዓት እንኳን አልፎ ሌላ ስርዓት እንኳን ቢመጣ የሱዳን የፖለቲካ ሁለት እንዴት ነው የሚከታተለው? ልክ እንደ ጽድቅ ጉዳይ እንደው ዝም ብሎ በቃ አይ ምንም እኛ አይመለከተንም እንደው ይቅር ይበላቸው ኃጢአታቸውን ብለህ ቁጭ ነው የምትለው? በሃይማኖታዊ እኮ ግብረ ገብነት አይደለም ፖለቲካን ጀጅ የለም። መንጌ እኮ ብሏል እኮ ስንት ቦታ ነው ቆርሳት ነበር ነው ያሉ እንደዛ ብሏል እኮ ብለህ እንደተባለበት ወይ በጥላቻ ወይ ሱዳኖችን ስለምንጠላ ምናምን አይደለም። የኢትዮጵያን ህልውና ለማስቀጠል ስትል በቃ ይሄ ነው በቃ የሚደረገው ነገር ስለሆነ እኮ ነው እኮ ማነው ቱርክ እኮ ርቃ ሄዳ ስለ ኩርድ ጉዳይ እዛ ሶሪያ ሄዳ እንዲሁም ደግሞ አካባቢ ያለውን እንዳለ ኢራን ውስጥ ያለውን ኩርድ ራሱ ይመለከታታል። ይሄ የትኛውም ዓለም ላይ ያለ የፖለቲካ የጨዋታ ህግ ነው። እንደውም ፕሬዚዳንት መንግስቱም ብለዋል በፖለቲካ ውስጥ በአደባባይ የተናገሩት ግራን ስትመታ ቀኝን የሚባል ነገር የለም፣ አፍንጫውን ለመታህን አፍንጫውን በለው እና ምናልባት አፍንጫችንን መተው ነበር አፍንጫቸውን በላቸው። እነዚህ ሱዳኖች በዛ መልኩ መርዳት እንችላለን። ፖለቲካ በዛ መልኩ መታየት ያለበት በግብረ ገብነት ሚዛን ሊመዘን አይገባም። ይሄ እንግዲህ የጨዋታው ህግ ነው፣ የፖለቲካ የጨዋታው ህግ ነው። ሶስተኛ መውጫችን እንግዲህ ዓለም አቀፋዊ ጉዳይ ነው። ዓለም አቀፋዊ ጉዳይ ኢራን በጣም አስቸግራለች። እንግዲህ ዓለምን አጠቃላይ ተኩሳት እየጨመረች ነው። እኔ አሁን ግን ትዕግስቷ እየተሟጠጠ ይመስለኛል አሜሪካ። ምክንያቱም ትራምፕ አክቹዋሊ በአደባባይ ባለፈውም ዝተዋል፣ አሁንም ዛቻቸው ያስፈራል። ከካርታ ላይ እንፍቃቸዋለን። አሁን ማንም ምንድነው መሳሪያ አከማችተናል፣ በቂ መሳሪያ እኛ የዓለም ሀያላንን፣ ስለዚህ ማንም የሚያቅተን የለም ብለዋል በአደባባይ። እንደውም ብለዋል እዛ የተከማቹትን መርከቦች እያጀብን ማሳለፍ እንጀምራለን ብለው በተናገሩ በሰዓታት ልዩነት ኢራን መታው ብላለች። መርከብ የአሜሪካን መርከብ መታው ብላለች። ነገር ግን ማስተባበያ ሰጥታለች አሜሪካ። እንደውም 7 አነስተኛ ጀልባዎችን እነሱን መተናል የኢራን ብለዋል። አሁን እንግዲህ ይጠበቅ ያለው ምንድነው? በቃ አሜሪካ ወደ መጨረሻው እርምጃ ልትሄድ ነው። ማዕቀብ የማንሳቱም ሁኔታ የለም። የመደራደሩ ሁኔታ ያበቃ ይመስለኛል። የሁለትዮሽ ስምምነቱ ንግግሩ ኦልሬዲ ያበቃ ይመስላል። የኒውክሌር ስምምነቱን በተመለከተ ኢራን እንግዲህ ጊዜ እንዲሰጣት ነው የምትፈልገው አይደል? ጊዜ እንዲራዘም ነው የምትፈልገው። ግን ጊዜ እንዲሰጣት ፈልጋ አሁን በአነስተኛ እያለፈ ነው ያልፋሉ። በነገራችን ላይ የተወሰኑ መርከቦች እያለፉ ነው። አሁን ጦርነቱ ከተጀመረ እነዛ የሚያልፉትም ራሱ በሙሉ ተዘግቶ አሁን ካለበት ክራይሲስ የበለጠ ደብል እንዲያውን የተፈራ ነው እና የአሜሪካ እርምጃ ምን ያህል ዋስትና ይሰጣል ያን ቀጠናውን ለማረጋጋት? በእርግጥ አሜሪካ እርምጃ ወስዳ ቶሎ ያን ቀጠና ተቆጣጥራ የመርከቦቹ የሚያልፉበትን ሁኔታ ደህንነት ታስጠብቃለች ብለህ ስትጠይቅ እሱ ራሱ ብዙ መላምቶችን እንድንሰነዝር ያደርገናል። እንዴ ዱባይን መታለች እኮ ዱባይን መታች ተባላል፣ ተኮሰች ወደ ዱባይ። እንደውም ዱባይ ትልቁ የነዳጅ ማጣሪያ እዛ አካባቢ ነው እሳት የተነሳው የተመታችው። እና ኢራን ስትመለከታት በእርግጥ ካሰብነው በላይ ውስብስብ ሀገር ነች ወይ ብለህ ትጠይቃለህ። ተንታኞች ከሚያስቀምጡት በላይ ተንታኞች ያላዩት አንደርግራውንድ የሚሳኤል ከተማ አላት ይባላል። እንደ አንዳንዴ እንደ ጎስትም ነው ወይ የሚወረሱ ነገር አይኖርም ይችላል ተብሎ ኢራቅ በጣም ተፈርታ ብዙ ነገር ተብሎ ልክ አሜሪካ ከገባች በኋላ ብዙ ነገር የሌለ ነገር አለና ይሄ እንደ ዲተረንስ ነገር ነው ወይ? እንደ ዲተረንስ በቃ አሜሪካ ከመጣች ያልቅላታል። ካሁን በኋላ እኛ ብዙ ነገር አለን ውስብስብ ያልተነካ አንደርግራውንድ የቀበርነው በጣም እጅግ ውስብስብ መሳሪያ አለን የሚለው ነገር ለፖለቲካ ዲተረንስ ነው ወይስ አይደለም የሚለው ነገር ቀናት ይፈተዋል። እኔ አሁን የሚያሳስበኝ ምንድነው አሜሪካ ይሄን ነገር ችግሩን ሪዞልቭ ማድረግ ካልቻለች የዓለም ቀውስ ወዴት ያመራል? የዓለም ቀውስ የዓለም ስንል እኛ ያለንበት ውስጡ እንግዲህ ምንድነው መሰለህ አሁን ባለው ሁኔታ አሜሪካ ምንድነው ያሉት በኮንቮይ እንኳን በመሬት ላይ ነው አይደል? በመርከብ ላይ ምንድን ባሉ በአጀብ እናሻግራለን፣ ስጋታ ይዛችሁ እዛ ያላችሁ ተነሱና እናሻግራለን የሚል ነገር ነው ያመጡት። ነገር ግን ኢራን አንድች ነገር እንቅስቃሴ የሚደረግ ከሆነ ይመታለው ወደሚለው ነገር መታለች። አሁን አንድ መስመር የታሰበው አሜሪካ በትክክል ሁለቱ መርከቦች ንግድ መርከቦች አሁን ኦልሬዲ ሆርሙዝን ተሻግሯል ብላለች እሷ። በኢራን በኩል ደግሞ የለም ምንም የተሻገረ ነገር የለም የሚል ነገር ይካካዳሉ። ባይዘው እንዴት ነው ለያግራ ይገባኛል እንጂ አሜሪካ ትናንትና 7 ጀልባዎችን አጭጄላታለሁ ምናምን የሚል ነገር አስቀምጣ ነበር። ኢራን አይ ምንም የነካችው ነገር የለም ምናምን ነገር አለ። እንዴት ለምን ገለልተኛ ሳተላይት ያላቸው ብዙ እንትኖች አሉ። አሁን እንደዚህ አይነት ነገሮች ለምን በትክክለኛት እንደማያወጡም አይገባኝምና ብቻ ግን ምንድነው አሁን እስካሁን ባለው ሁኔታ ተኩስ አቁም ተባለ።
ከዛ ሆርሙዝ ይከፈታል ተባለ። ሆርሙዝን ግን ለመክፈት መጀመሪያ ኢራን የተዘጋውት በር ይከፈትልኝ የሚል ነገር ነው ያነሳቸው። አሜሪካ ያን ነገር አላደረገም የሚል ነገር ነው። ያ ባይዞ ኢራንን በጣም አዳክሟታል። ፖርቶቻቸው እንዳለ መዘጋታቸው። አሁን እንደዛ ከሆነ ኤዝግ ሆነ ማለት ነው። ምንም መከፈቱ እድሉ በጣም የለም፣ ጠባብ ሆኗል ማለት ነው። ሰው ምንድነው ሁለት ነገር ነው የሚታየኝ ይመስለኛል። አንደኛ ኢራንን አሁን በሚሉት ነገር ተስማምቶ ምናልባት ለኢራን ፖርቷ ተከፍቶላት ሆርሙዝንም ከፍተን ጦርነቱን በሌላ መንገድ እንቀጥል የሚል ነገር መስማማት የሚችሉበት መንገድ ካለ አንድ እሱ ነው። ሁለተኛው ነገር ግን ሊሆን የሚችለው ነገር ምንድነው? ወደ ለየለት ጦርነት ገብቶ ጊዜ ሊወስድ ይችላል። አንዱ ወገን አሸናፊ ሆኖ መውጣት እሱ በጣም አስቸጋሪ ነው። አንዱ ወገን አሸናፊ ሆኖ መውጣት፣ አሸናፊነት አንጻራዊነት ነው። ምናልባት ኢራን አሸናፊ ሆነች ማለት የነበረው በፊት የነበረው ስታትስ ኮ እንዳለ መቀጠል የሚችልበትን ነገር ማለት ነው። ሆርሙዝ ላይ ተቆጣጣሪና ምን ሳትኖር በሆርሙዝ በኩል በሰላም ማለፍና አሜሪካኖች ከዛ አካባቢ ነቅሎ መሄድን ነው እንጂ አሜሪካን ወደ ሀገሯ ላይ ታሸንፋለች የሚል ነገር አለ ወይ? ደግሞ የአሜሪካ አሸናፊነት ማለት ኢራንን እጇን ቆራርጦላት መንግስቱ እንዳለ እስላሚክ ጋርዱ እንዳለ ቀጥሎ ነገር ግን ሆርሙዝ ላይ ያላትን ሆርሙዝ ላይ ሚና አለኝ የምትለውን እንደዚህ የምዘጋው ምናምን የምትለውን ነገር አቂም አሳጥቷት በዛው በራሷ ውስጥ ተወስና ወደ ነበረው ሁኔታ እንዲቀጥል ማድረግ የሚለውን ነገር ነው እንጂ ሙሉ ለሙሉ ገብቴ መንግስት ገልብጠ ምናምን ብለው ነገር እሱም የሚሆን ነገር አይደለም። ግን አንድ በጣም ወሳኝ ነገር አንተ ያስተሃል። ኢራን ራሱ የጭራቁ ነገር አይን ነገር መሰለኔ ነገር የሚል ነገር አለ። ጭራቅ የሚባል ሰምታላ በልጅነቱ ጭራቅ የለም አይዲያ አለው። ምናልባት የኢራን ድሮን የሚባል የሚሳኤል ከተማ የሚባለው ምናልባት እንደዛ እንደ ጭራቁ ሊሆን ይችላል ወይም ለዲተራንስ የሚቀርብ ነገር ነው። አይ እሱ አይመስለኝም። ኢራንማ ጠንካራ አቅም እኮ እንዳላት እኮ ያየነው እኮ ሳውዲን፣ ዩናይትድ ኤሚሬትን፣ እስራኤል፣ ኦማርን፣ ኩዌትን እየመታች ሬዚስታንት በዚህ ደረጃ እነዚህን ሁሉ እየመታቻቸው ነው ያለችው። ጠንካራ አቅም እንዳላት አንድ ሀገር ጋር የምትዋጋ ቢሆን ምን ሊሆን እንደሚችል ሳልወስድ ምናልባት እንግዲህ በዛ ጊዜ በነበረው ጥቃት የአየር ጥቃት ብዙ አውታሮች ወደሙባታል የሚል ጥርጣሬ አለ እና የማድረግ አቅሟ ከዚህ በፊት የነበረው የማድረግ አቅሟ በእጅጉ ቢያንስ በግማሽ ቀንሷል ብሎ የሚያነሱም አሉ። ኤኒዌይስ እንዳልከው እሱም አይቀንሳል እኮ እና አሜሪካኖችም እኮ መጀመሪያ በነበረው ቅም ወይ ምናልባት እንግዲህ ሁኔታዎችን አግኝቶ በዚህ ቶማክ ሚሳኤል ቀላው አልቆባት እሱን ነው የምልህ። መሳሪያዎች እንዲመረቱ ካምፓኒዎችን ሁሉ ኢኒሼት ያደረጉ ነው አይደል ያሉት። ስለዚህ እነሱም በዛ ደረጃ አይደሉም። እኔ ምን መስለኛል መሰለኝ አንደኛ ደረጃ ዓለም አቀፍ ማህበረሰብ ይህን ጉዳይ እንዴት ነው የሚያው የሚለው ነገር በጣም ወሳኝ ነገር ነው። በመሀል ቤት ከፍተኛ ስቃይ ውስጥ እየገባ ያለው የዓለም ህዝብ ነው። እኔ የዓለም ህዝብ የሆነ እንቅስቃሴ መጀመር ያለበት ይመስለኛል። የሆነ ነገር መፍትሄ ሊያገኝ የሚችልበት ነገር ማለት ነው። ቱ ዘ ሚኒመም ጦርነቱን የሚቀጥለውን ከሆነ ሆርሙዝ የሚባል ነገር ክፍት ነው። ይሄን ስል የዋነት ሊመስል ይችላል። የሂውማኒቲ ጉዳይ ነው ያልከው። ይሄ እኮ ሁሉም ዓለም ላይ ያለው ህዝብ እኮ የተጨነቀ እኮ ነው ያለው እኮ በኑሮ ውድነቱ ከነዳጅ ጦት ጋር ተያይዞ የመጣው መከራው ማለት ነው። መቋቋም ማቸው ደረጃ ላይ ደረሰ ነው ያለው። አንተ መቋቋም አለመቻል ነው የሚያሳስብ ወይስ አሜሪካ በሽንፈት ወደ ቤቷ መመለሷ ነው? እኔ ምንም ጉዳይ አይደለም በሽንፈት ወደ ቤቷ ብትመለስ። ኢራን ብትፈርስ ነው ጉዳይ አይደለም። ለምን ታውቃለህ? የራሴ ህልውና ነው። ስለዚህ የዓለም ህዝብ እንቅስቃሴ መጀመር አለበት። እንዳስፈላጊነቱ ሰልፍ ሁሉ መጀመር መቻል አለበት። ኢዘር አቁሙ። ትልቁ ፖይንት የሚሆነው ግን ከዓለም ይልቅ እንዳልከው አሜሪካ ውስጥ ያለው የፖለቲካ ፕሬሸር ትራምፕ አስተዳደር ላይ ፕሬሸር በመጨመር አሁን እንግዲህ የትራምፕ አስተዳደር ምን አድርጓል? ወደ ኢራን የሚገባውን በሙሉ መርከብ ማለት ነው አግቷል አይደል? በማገቱ ምክንያት ሆርሙዝን ይዘጋቸው እንጂ ሆርሙዝን ከፍታ ነበረ። ከዛ በኋላ ወደ ኢራን የሚገባው መርከብ በሙሉ ካሁን በኋላ አይገባም ብላ ማዕቀብ ጥላለች አሜሪካ። ስለዚህ አሜሪካ ላይ በጣም ዶሜስቲክ የሆነ ፕሬሸር ቢጨመር ሲቪል ሶሳይቲዎች አሉ የተለያዩ ኢራን ልትታጠቅ ነው እንደዛ ከሆነ እሱ ደግሞ አደጋ አለው እንዴ ብሎ ነው። ለምሳሌ እንደ አሜሪካኖች ደግሞ ቢታስብ ይሄ የኢራን መታጠቅ ሁሉ ጊዜም የአሜሪካኖችን ብሔራዊ ጥቅም ቻሌንጅ የሚያደርግ ጉዳይ ነው ማለት ነው። እስራኤል አደጋ ላይ ወደቀች ማለት በእጃ ዙርም የአሜሪካንም ነገ ያልታዘዝም ብዙ ነገር ነው ሊያደርጉ የሚችሉት ነገር ማለት አሜሪካ እዛ አካባቢ ያላትን ኢንተረስትን ያሳጧታል።
እነዛ ሰዎች እኮ ይጨነቃሉ። ከነሱ በላይ እኔ የማስበው ዓለም አቀፍ ህዝብ ይሄ እንቅስቃሴ ሙቭመንት መጀመር ነው ያለበት። ወይ ኢራንን አስገድዳችሁ አስከፍቱ ወጥታችሁ ሂዱ። በቃ ኢራን መታጠቅ ካለባትም ትታጠቅ ብለው እኔ መፍረድ ይችላል። ለምን ስለማያጠቃኛ ጉዳይ ማለት ኢራን መታጠቅ እንደ አንድ ኢትዮጵያዊ የኢትዮጵያን ብሔራዊ ጥቅም ይነካል ብለህ ስለማታስብ ማለት ነው። ነገር ግን አንድ አሜሪካዊ ይህንን ብሔራዊ ጥቅሙ ስለሚነካን ፋርጅ ኮንሲኩዌንስ ይሄን ላይል ይችላል። ገብቶሃል አይደል? ስለዚህ ከዛ መልስ ያለነው ህዝብ ግን ከፈለጋችሁ ወይ ኢራንን አስገድዱና ሆርሙዝን አስከፍቱልን። መተባበር ካለብህ መተባበር ነው ያለብህ። በቃ አሁን እኮ አስገዳጅ የሆነ እየመጣ ነው። ገብቶሃል አይደል? አሁን ባለንበት እኛ ጋር ያለውን በእያንዳንዳችን በኪሳችን ውስጥ የገባውን ነገር ስታስብ ምን አገባኝ ነው ኢራን ትገደድና ይከፈትልኝ የሚለው ነገር ውስጥ ይገባለሁ ነው። ገብቶሃል አይደል? ሌሎች ዓለም ላይ ያሉ ህዝቦች ሁሉ እንደዚህ አይነት እንቅስቃሴ መጀመር መቻል አለባቸው። አንዱ ለጥቅሱ አሊያ ደግሞ አሜሪካ እስከነሽንፈትሽ ቤትሽ ተመለሽ በቃ በሰላም በሌላ ጊዜ እንትን አድርጎ ወይ ኒውክሌሩ ላይ ብቻ አጠባችሁ ተነጋገሩ የሚለውን ነገር ጫና መፍጠር ካርዱ ያለውን የአሜሪካና ኢራን እጅ ላይ ብቻ አይመስለኝም። የዓለም ህዝብ እጅ ላይ ነው ካርዱ ያለው ማለት ነው። ስቴቶች ራሱ መነሳት መቻል አለባቸው። መተባበር፣ መነጋገር ኤዩ ላይ በዚህ ጉዳይ መነጋገር መቻል አለባቸው። ዝም ብሎ ሁለታችሁም ተው ምናምን ነገር የሚለው ነገር ኖ ያው ምንድነው ኤዩ ውስጥ 50 ምናምን ዓመት አገራቶች አሉ አይደል? እነዚህ አገራቶች ኦን ዘ ቢሃፍ ኦፍ ህዝባቸው ማለት ነው ጭንጭቅ ንቁጽ ገብቷል። ባይዘ እኮ ያንዳንዱ ኢራን ላይ ማለት ነው ጫና እንደሰደው በቃ አንድ ነገር መነሳት አለበት። ካለዛ እናስተባብራለን። ዓለም ህዝብ ሁሉ እንዲነሳ ማድረግ እኮ ነው። ገብቷል። ከዓለም ህዝብ ውጪ መሆን ትችላለህ እንዴ? ተመልካቾቻችን የዛሬውን ዝግጅት ለዚህ ቋጭተናል። በሚቀጥለው እስከምንገናኝ ድረስ ቸር ቆዩ።